አሜሪካ በቀውጢው የኢራን ጦርነት ጉምቱን ጀነራል አባራለች። ሌሎች ጀነራሎችም መሰናበታቸው ተነግሯል። የአሜሪካው ፕሬዝዳንት ጠቅላይ አቃቤ ሕጋቸውንም ሂጂልኝ ብለው አሰናብተዋቸዋል። በዋሽንግተን በፔንታገን ትርምስ ነግሷል። ይህ ትርምስ ባለበት ሰዓት ኢራን ሁለተኛውን ዘመናዊውን ኤፍ-35 የጦር ጀት መትቼ ጥያለው ብላለች። እጅግ በጣም ከመፈንዳቱና ጀቱ ከመጎዳቱ የተነሳ አብራሪው መትረፉንም እንጃ ስትል ነው ኢራን በአብዮታዊ ጦር አማካኝነት መግለጫ የሰጠችበት። ይህ እንዳለ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ወሳኝ መሠረተ ልማቶች ገና መች መታኋቸውና አነድላታለሁ ብለው እየፎከሩ በሚገኙበት ሰዓት ኢራንም አጸፋ እንደምትሰጥ አስጠንቅቃለች። በቀጠናው የሚገኙ በዙሪያዬ የማያቸውን ወሳኝ መሠረተ ልማቶች ልመታላችሁ ቃል እገባላችኋለሁ ነው ያለችው ቴህራን። አሜሪካውያን ድርሻ የያዙበትን የቴሌኮሙኒኬሽን ኢንዱስትሪ በአካባቢዬ ካገኘሁ አልምረውም ነው ያለችው የነሞጅታባ ሀገር። ሆርሙዝን ለማስከፈት ጥረት እየተደረገ ባለበት ሰዓት የአሜሪካና የኢራን ዛቻ ዓለምን ይበልጥ አስግቶታል። ነዳጅ በመላው ዓለም እጅግ ውድ የሆነ ሀብት ሆኗል። ከአውሮፓ እስከ እስያ የነዳጅ ያለህ የኃይል ያለህ እየተባለ ይገኛል። ታዲያ ጦርነቱ ተፋፍሞ የሚቀጥል ከሆነ ቀጣዩ ጊዜ ከባድ እንደሆነ ብዙዎች እያነሱ ይገኛሉ። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ኢራን ደግሜ መትቼ ጥየዋለሁ ብላለች። ኤፍ-35 የጦር ጀት በአየር ክልሌ ገብቶ መትቼዋለሁ ያለችው ኢራን እጅግ ከፍተኛ ፍንዳታ በጀቱ ላይ ሲሆን ተመልክቻለሁም ብላለች። ጀቱ ከመጎዳቱና ከመጋየቱ የተነሳ ፓይለቱ መትረፉንም እንጃ ለጊዜው ማረጋገጥ አልቻልኩም ስትል ኢራን በአብዮታዊ ጦር አማካኝነት አሳውቃለች። ፋርስ የዜና አውታር እንደዘገበው ኤፍ-35 የጦር ጀት ሲበር ነበር የተባለው በማዕከላዊ ኢራን ነበር። የአሜሪካ ጦር ማዕከላዊ እዝ ጉዳዩን በተመለከተ በፍጥነት መግለጫ አልሰጠም። የኢራኑ መሄር የዜና አውታር በበኩሉ እጅግ ከፍተኛ ፍንዳታ ታይቷል ብሏል። ጀቱ ተከስክሶ ወድቋል ነው ያለችው ኢራን። ከዚህ ቀደምም በግሪክ አርፏል የተባለው ኤፍ-35 የጦር ጀት በኢራን ተመቶ እንደነበር ሲነገር ቆይቷል። ጀቱ ተጠግኖ ወደ ስራ ይገባል ብላ አሜሪካ ብታሳውቅም ሌሎች ግን ጀቱ ከፍተኛ ጉዳት ሳይደርስበት እንዳልቀረ ሲናገሩ ቆይተዋል። ኤፍ-35 የጦር ጀት ማለት የአምስተኛው ትውልድ የጦር ጀት ሲሆን አሜሪካ አሉኝ ከምትላቸው የጦር ጀቶች እጅግ የተራቀቀ ነው ማለት ይቻላል። 1000 ኪሎ ሜትር ውስጡ በያዘው ነዳጅ መጓዝ የሚችለው ይህ የጦር ጀት 1200 ማይል በሰዓት መብረር ይችላል። የጀቱ ዋጋ ከ80 እስከ 100 ሚሊዮን ዶላር ገደማ እንደሚገመትም ይነገራል። ይህ እንዳለ ሆኖ የአሜሪካና የትራምፕ ዛቻ እንደቀጠለ ነው። ትራምፕ ገና ወሳኝ መሠረተ ልማቶቹን መቼ አወደምኩ እያሉ ይገኛሉ። ኢራን በበኩሏ ምላሽ እሰጣለሁ ብላለች። በአካባቢዋ የሚገኙ የነዳጅ ሀብቶችን እየመታች የምትገኘው ቴህራን በኩዌት የሚገኝ የነዳጅ ማጣሪያ እንደመታች የኩዌት መንግስት የዜና ወኪል ዘግቧል። አል አህማዲ በተባለው ቦታ ላይ የሚገኘው ንብረትነቱ የኩዌት ፔትሮሊየም ድርጅት የሆነው የነዳጅ ማጣሪያ መመታቱ ተነግሯል። ይህ ብቻ አይደለም። ፕሬስ ቲቪ እንደዘገበው የኢራን ጦር በአካባቢው የሚገኙትን መሠረተ ልማቶች ለማጥቃት ዝግጅቱን ጨርሷል። የጦሩ ቃል አቀባይ ኢብራሂም ዞልፋጋሪ ለፕሬስ ቲቪ እንደተናገሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኤሌክትሪክ ኃይል ማመንጫዎቻችንን የሚመቱብን ከሆነ በአካባቢው ያሉ የኃይል መሠረተ ልማቶችን ብቻ ሳይሆን የኢንፎርሜሽንና ቴሌኮሙኒኬሽን ኩባንያዎችን እንመታለን ሲሉ ዝተዋል። በተለይ አሜሪካውያን ድርሻ በገዙባቸው የቴሌኮሙኒኬሽን ኩባንያዎች ላይ የማያዳግም እርምጃ እንወስዳለን እያለች ነው ሀገረ ኢራን።
ይህ እንዳለ ሆኖ አሜሪካ በቀውጢው የኢራን ጦርነት ወሳኙን ጉምቱን ጀነራል አባራለች። የመከላከያ ሚኒስትሩ ፒት ሄግሴት ሰውየው እንዲሰናበቱ በግል ጠይቀዋቸው እንደነበር ሲቢኤስ ዘግቧል። በአሜሪካ ጦር ሰራዊት ውስጥ ትልቅ ልምድ ያላቸው ሲኒየር ናቸው የሚባልላቸው እኒህ ጀነራል እጅግ ከሚከበሩ የአሜሪካ ጀነራሎች መካከል ይጠቀሳሉ። ስማቸው ጀነራል ራንዲ ጆርጅ ይባላል። አክሲዮስ እንደሚዘግበው ራንዲ ጆርጅ ብቻ አይደሉም ከፔንታገን የተሰናበቱት። ጀነራል ዴቪድ ሆድኔ እና ሜጀር ጀነራል ዊሊያም ግሪን ጁኒየር ከተሰናበቱት መካከል ይገኛሉ። እነዚህ ጀነራሎች በዚህ ቀውጢ የጦርነት ሰዓት ስለምን እንደተሰናበቱ መረጃዎች ግልጽ ሆነው ባይወጡም ጀነራሉ በባይደን ዘመን የተሾሙ እንደመሆናቸው በትራምፕ አካባቢ አንዳንድ ነገሮችን ለመቀየር ስላልተመቻቸው ነው ተብሏል። በ2023 ነበር በዘመነ ባይደን ጀነራሉ ስራቸውን ያገኙት። ለሀገሪቱ ጦር ኃይሎች ከመከላከያ ሚኒስትሩ ቀጥሎ ወሳኙን ትዕዛዝ የሚያስተላልፉት እኒህ ጀነራል 41ኛው የአሜሪካ ጦር አዛዥ ሆነው ሰርተዋል። ለ4 ዓመት ያህል ነበር ስራቸውን አግኝተው የነበሩት። የሥራ ጊዜያቸው ሳይጠናቀቅ እንዲሰናበቱ ግድ ሆኗል። ፒት ሄግሴት በግል ሰውየውን ልቀቅልን ብለው እንደጠየቁም ሲቢኤስ ዘግቧል። ፔንታገን እስካሁን ስለሰጡት አገልግሎት እንኮራባቸዋለን ያለ ሲሆን በጡረታ ጊዜያቸውም መልካሙን ሁሉ እንመኝላቸዋለን ብሏል። የፔንታገን ቃል አቀባይ የሆኑት ሾን ፓርኔል ናቸው ይህንን ቃል ያስተላለፉት። እርሳቸውን የሚተኩት ደግሞ ምክትላቸው ሆነው የሰሩት ጀነራል ክሪስቶፈር ላኔቭ ናቸው። ፒት ሄግሴት እኒህን ጀነራል ያምኗቸዋል በሚል ፔንታገን ተጨማሪ ማብራሪያ ሰጥቶባቸዋል። የዌስት ፖይንት ወታደራዊ አካዳሚ ምሩቅ የሆኑት ተሰናባቹ ጀነራል በባሕረ ሰላጤው ጦርነት ጀምሮ በእግረኛ ተዋጊነትና አመራርነት ሀገራቸውን አገልግለዋል። በቅርብ ጊዜዎቹ የኢራቅና የአፍጋኒስታን ዘመቻዎችም ላይ የተፈተነ ሚና ነበራቸው ተብሏል። በጦርነት ወቅት ፈረስ አይቀየርም ቢባልም አሜሪካ ግን ጀነራሏን ለማሰናበት ተገዳለች። በፔንታገን ብቻ አይደለም፣ በዋይት ሃውስም ሹምሽሩ ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጠቅላይ አቃቤ ሕጋቸውን አሰናብተዋቸዋል። የሚያምኗቸውን፣ የሚወዷቸውን ከእርሳቸውም ልዩ ፍቅርና እንክብካቤ አግኝተዋል የተባሉላቸውን ጠቅላይ አቃቤ ሕግ ፓም ቦንዲን ሂጂልኝ ብለው አሰናብተዋል። የአሜሪካው ፕሬዝዳንት በታዳጊ ሴቶች የወሲብ ብዝበዛ የሚታወቀውና ከበርካታ ታዋቂ ሰዎች ጋር ንክኪ እንዳለው የሚነገርለት ጄፍሪ ኤፕስታይን ምናልባት ከመባረራቸው ጀርባ ሊሆን እንደሚችልም ተነግሯል። ሰውየው ከ7 ዓመት በፊት የሞተ ቢሆንም በእርሱ ዙሪያ ያሉ ሰዎችን ያነካኩ ፋይሎች አሁንም በአሜሪካ የፍትህ ሚኒስቴር ሲወጡ ነበር። ይሁንና ጠቅላይ አቃቤ ሕጓ ፓም ቦንዲ እነዚህን ፋይሎች የያዙበት መንገድ ወይም ያስተዳደሩበት ሁኔታ ልክ አይደለም በሚል ከዴሞክራቶችም ከሪፐብሊካኖችም ትችት ዘንቦባቸው ነበር። ፓም ቦንዲም ስንብታቸውን ተከትሎ ደከመኝ ሰለቸኝ ሳልል ለቀጣዩ ጠቅላይ አቃቤ ሕግ ኃላፊነቴን አስረክባለሁ ብለዋል። ዶናልድ ትራምፕም ስለነበረች ቆይታ እናመሰግናለን ብለው አሰናብተዋቸዋል። ሴትየዋ ወደ ግሉ ዘርፍ እንዳመሩም ነው የተነገረው። ቶድ ብላንች ምክትላቸው የእርሳቸውን ኃላፊነት እንደሚረከቡም ተነግሯል። ትራምፕ እስከ ሐሙስ ድረስ በጣም ጠንካራ ሴት ናት፣ ትልቅ ነገር እየሰራች ትገኛለች ቢሉም ከሰዓታት በኋላ ሴትየዋ መሰናበታቸውን ይፋ አድርገዋል። የሀገር ውስጥ ሚኒስትራቸውን ክሪስቲ ኖኤምን ያሰናበቱት ዶናልድ ትራምፕ በጥቂት ሳምንታት ጊዜ ውስጥ ሌላኛዋን ወሳኝ ባለስልጣናቸውን አሰናብተዋል። በፔንታገንም ሹምሽሩ ቀጥሎ ፒት ሄግሴት በደርዘን የሚቆጠሩ የአሜሪካ ጀነራሎችን ሂዱልኝ ብለው አሰናብተዋቸዋል። ፔንታገን ወጪ ቆጣቢ ሆኖ መንቀሳቀስ አለበት የሚል የማሻሻያ ሥራ እየሰሩ የሚገኙት የመከላከያ ሚኒስትሩ ፒት ሄግሴት ከሥራ ውጪ መሆን አለባቸው የሚባሉ የአሜሪካ የጦር መሳሪያዎችን ጭምር ዘርዝረው እንዳስቀመጡ ነው የተነገረው።
ኤኤች-64ዲ የተባለውን ሄሊኮፕተር ጨምሮ በቃ አንዳንዶቹ ከስራ ቢወጡስ ብለው ፒታክሴትና አመራራቸው ስራ መስራት ከጀመሩ ቆይተዋል። በኢራን ጦርነት አውድ ውስጥ ከታየ ይህ የአሜሪካ ሹምሽር መልካም ነገር ተደርጎ አይወሰድም። በጦርነት መሃል ጀነራሎችን ማሰናበት፣ በጦርነት መሃል ጠቅላይ አቃቢ ሕግን ሂጅልኝ ማለት ለትራምፕ አስተዳደር የቀለለ ቢሆንም አሜሪካውያንና ገበያውን የሚከታተሉ ሰዎች ግን ይህንን እንደ በጎ እንደማያዩት ግልጽ ነው። ጦርነቱ በቀጠለበት ሰዓት ኢራን ወደ ሳውዲም፣ ወደ ኤምሬትስም፣ ወደ ኩዌትም፣ ወደ ኳታርም እየተኮሰች በምትገኝበት ጊዜ የቀጠናው ሀገራት የኢራንን ሚሳኤሎችና ድሮኖች እየመከትን ነው በሚሉበት ጊዜ አሜሪካ ግን ጨክና ባለስልጣኖቿን ወግዱልኝ እያለቻቸው ትገኛለች። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።